ሰላም ሰላም የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ሎጂክ ኤንድ ክሪቲካል ቲንኪንግ የጎንደር ዩኒቨርሲቲ ፋይናል ኤግዛም ፓርት 2 ነው ይዤላችሁ የቀረብኩ ማለት ነው። ታስታውሱ ከሆነ በባለፈው እንግዲህ ያቆምነው እዚህ 15ኛ ጥያቄ ላይ ነው ማለት ነው። ይህን 15ኛ ጥያቄ አይተን መልሱ አፒል ቱ ፒል ወይም ደግሞ አፒል ቱ ፒፕል ኦር ደግሞ አፒል ቱ ፒቲ እንደሆነ ኤክስፕላኔሽን ሰጥተን አልፈን ነበርን ማለት ነው። ዛሬ የምንቀጥለው በዚህ ፓርት 2 እስከ መጨረሻው ድረስ እስከ 30ኛው ጥያቄ ድረስ እንሄዳለን። ከ16 ነው የምንጀምረው። በቅድሚያ ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች ፕሊዝ ሰብስክራይብ አድርጉላችኋለሁ። ቪዲዮ ከተመቻችሁ ለሌሎች እንዲሁም ሼር ማድረግ እንዳትረሱ። ደግሞ ቪፒኤን እያበራችሁ ቪዲዮን መመልከትም እንዳትዘነጉ ያልኩ ይህንን ስለምታደርጉ እጅግ አድርጌ አመሰግናችኋለሁ። ወደ 16ኛ ጥያቄ ላይ ስንመጣ ምንድነው የሚለን? ሮክናንስ ኒው አልበም ኢዝ ሶ ደን ቺምፒያትፖት ደን ነው የሚለው። ኢቭን ሙላቱ አስታጥቄ ኢዝ ሳፖዝድሊ ኢምፕረስድ ባይ ኢት። ሮክናንስ ኒው አልበም ኢዝ ደን ሳውንድ ዶፕ ኢቭን ሙላቱ አስታጥቄ ኢዝ ሳፖዝድሊ ኢምፕረስድ ባይ ኢት። ይሄ ምን አይነት ፋላሲ ነው የተባልነው? ምንድነው የሚለው? ስለ ሮክናንስ አዲሱ አልበም ነው የሚያወራው። ሙላቱ አስታጥቄ ሳይቀር በጣም በቃ ኢምፕረስድ ሆኖበታል ነው የሚለው። ምን አይነት ፋላሲ ነው ማለት ነው ይሄ? ለምሳሌ አፒልቱ ቫኒቲ አለን፣ አፒልቱ ስኖበሪ፣ አፒልቱ ኦቶሪቲ፣ አፒል ቱ ሚውዚክ የሚባል ፋላሲ የለንም ማለት ነው። እንመልከታቸው እስቲ እያንዳንዳቸውን። ሌላ ያለው ምንድነው የሚለን? አፒል ቱ ቫኒቲ ማለት ኮንቪንሲንግ ባይ ፕላተሪንግ ዘ ሊስነርስ፣ ኮንቪንስ ማድረግ ባይ ፕላተሪንግ ዘ ሊስነርስ። ኤንድ ኦልሶ ቢ ላይ ስንመጣ አፒል ቱ ስኖበሪ ኢዝ ሴይንግ ኢት ጉድ ቢካውዝ ኢምፖርታንት ኦር ኢላይት ፒፕል ላይክ ኢት። ስኖበሪ የሚባለው ደግሞ ምን አይነት ፋላሲ ነው ማለት ነው? የሆነን ነገር ጥሩ ነው ማለት ጥሩነቱ ከምን የመጣ ነው ማለት ነው? በጣም ኢምፖርታንት ኦር ደግሞ ኢላይት የምንላቸው ሰዎች ስለወደዱት ኢምፕረስድ ስለሆኑበት ዛቲንግስ ጉድ ብለው የሚናገሩበት ወይ ምን አይነት ፋላሲ ነው ማለት ነው? ስኖበሪ ፋላሲ ተብሎ ሊጠራ ይችላል። እሺ ሲ ላይ ስንመጣ አፒል ቱ ኦቶሪቲ ነው። አፒል ቱ ኦቶሪቲ ኢዝ ሴይንግ ኢትስ ትሩ ቢካውዝ አን ኤክስፐርት ሳይዝ ሰው። እዚህ ጋር አፒል ቱ ኦቶሪቲ እና አፒል ቱ ስኖበሪ በደንብ መለየት መቻል አለባቸው። አፒል ቱ ስኖበሪ ሲሆን ኢምፖርታንት ኦር ደግሞ ኢላይት የምንላቸው ሰዎች ናቸው። በት ዌን ካም ቱ አፒል ቱ ኦቶሪቲ የሆነን ነገር ትሩ ነው ኦር ደግሞ ትክክል ነው። እዚህ ጋር አሁን ኢትስ ዘ ማተር ኦፍ ጉድ ኦር ባድ ማለት ነው። ስለ ነገርየው ጥሩ ወይም ደግሞ መጥፎነት ነው ስኖበሪ ላይ ስንመጣ። ነገር ግን when you come to appeal to authority it's a matter of truthfulness ማለት ነው። ስለ ትሩዝ ቫሊዩ ነው፣ ትክክል ወይም ደግሞ ስህተት ከማለት አንጻር ነው ማለት ነው። ስለዚህ ኤክስፐርቶች ሊሆኑ ይችላሉ፣ በዛ ፕሮፌሽን ላይ የተሰማሩ ኤክስፐርቶች ሊሆኑ ይችላሉ። እነሱ ትሩ ወይም ደግሞ ፎልስ ስላሉት ብቻ ያን ነገር ትሩ ስላሉ ትሩ አድርገን አክሰፕት የምናደርግ ከሆነ ፎልስ ስላሉ ፎልስ ብለን አክሰፕት የምናደርግ ከሆነ ወር ደግሞ እነሱን ሜንሽን አድርገን የነገርየውን እውነት ወይም ደግሞ ሐሰት መሆን አጽንኦት ሰጥተን የምናልፍ ከሆነ this is what kind of fallacy appeal to authority ይሆናል ማለት ነው። ዲ ላይ ስንመጣ appeal to music ነው የሚለው። we haven't this kind of fallacy ማለት ነው። እንደዚህ አይነት ፋላሲ የለንም። ስለዚህ ትክክለኛ መልስ የሚሆነው ሲ ይሆናል ማለት ነው። because ለምንድነው ሲ የሆነበት ምክንያት? ሙላቱ አስታጥቄ ማለት በሙዚቃው ዓለም ላይ የተሰማራ ፕሮፌሽናል ነው ማለት ነው። ባለሙያ ነው። ከባለሙያም ደግሞ በጣም ፕሮፌሽናል የሆነ ታዋቂ የሆነ ዘፋኝ ነው። ኢቭን ሙላቱ አስታጥቄ ሳይቀር በጣም ኢምፕረስድ ሆኖበታል እያለ ነው እየጠቀሰ ያለው እና ለዚህኛው እንዳምታታቸው ከስኖበሪ ጋር ሙላቱ አስታጥቄ ማለት በዛ ሙያ ላይ የተሰማራ በጣም ፕሮፌሽናል የሆነ ታዋቂ
ወይም ደግሞ ኦቶሪቲ አይነት ነገር ያለው ሰው ስለሆነ መልሳችን አፒል ቱ ኦቶሪቲ ይሆናል ማለት ነው። እሺ 17ኛ ላይ ስንመጣ you should never marry a feminist. She will boss you around, then treat you with contempt. So never marry a feminist. እንግዲህ እዚህ ጋር ከኮንክሉዥን ነው የሚጀምረው you should never marry feminist. ፌሚኒስትን ማግባት የለብህም ነው የሚለው። በፍጹም ማግባት የለብህም። ዋይ ብለን ስንል she will boss you ያንተ ቦስ ትሆናለች። ሙሉ በቃ አንተ ላይ ቦስ ትሆናለች። then treat you with contempt and also ያለ ይቀጥላል ማለት ነው። so never marry feminist ነው የሚለው። ስለዚህ እንደዚህ አይነት ፋላሲ ምን አይነት ፋላሲ ነው ማለት ነው? በጣም እየተያያዘ የሆነ አንድን ሐሳብ እንዲልጥጥ አድርገው መዘርዘር ያለ ማቆሚያ ያለ ኮንክሉዥን ጀስት የአንድን ሐሳብ በጣም መለጠጥ ምን አይነት ፋላሲ ነው ማለት ነው? ስሊፐሪ ስሎፕ ይሆናል ማለት ነው። እዚህ ጋር ፖስት ሆክ፣ ኦቨር ሲምፕሊኬሽን፣ ኖን ኮዛ ፕሮኮዛ እና ስሊፐሪ ስሎፕ አለ። እንመልከታቸው ያንዳንዳቸውን። ፖስት ሆክ ብለን ስንል እንግዲህ ባለፈው ቪዲዮ ላይ ገልጸነዋል ማለት ነው። ታይም ቤዝድ የሆነ ፎልስ ኮዝ ማለት ነው። ታይም ቤዝድ ነው። ኢትስ ፎልስ የሆነ ኮዝ ሲቀርብ ምንድነው ማለት ነው? ፖስት ሆክ ፋላሲ ተብሎ ይጠራል። ኤንድ ኦልሶ ቢ ላይ ኦቨር ሲምፕሊኬሽን ማለት ኮምፕሌክስ የሆኑ ኢሹዎችን ሪዲዩስ ማድረግ ነው። ኮምፕሌክስ የሆኑ ኢሹዎችን ምን ማድረግ ነው ማለት ነው? ሪዲዩስ ማድረግ ነው ማለት ነው። ነን ኮዟ ፕሮኮዟ አይደንቲፋይ ሮንግ ኮዝ፣ ሮንግ የሆነውን ኮዝ ነው አይደንቲፋይ የምናደርገው በዚህ ውስጥ። when you come to the option D, it's a correct answer because slippery slope ብለን ስንል ክሌም የምናደርገው one action ነው። that action is leads to a serious bad of outcomes ማለት ነው። ትዝ ይላችሁ ከሆነ አንድ ምሳሌ አቅርቤላችሁ ነበረ። እስክሪፕቶን እንዳትለው፣ እስክሪፕቶን ከጣልከው ወይም ደግሞ እስክሪፕቶ ሳትይዝ ክላስ እንዳትገባ፣ እስክሪፕቶ ሳትይዝ ክላስ ከገባ ኖትን አትጽፍም፣ ኖት ካልጻፍክ ለፈተና አታነብም፣ ለፈተና ካላነበብክ ትሞት ምንድነው ጥሩ ውጤት አይኖርም። ጥሩ ውጤት ካላመጣ ትወርቃለህ፣ ከወደቅ ትጨነቃለህ፣ ስትጨነቅ ትታመማለህ፣ ከታመምክ ትሞታለህ አይነት ነገር ማለት ነው። ሰው የሆኑ አንድን አክሽን ነው at the first time claim የምናደርገው። that first action in our case is marrying a feminist ነው ማለት ነው። ፌሚኒስት የሆነችዋን ሴት እንዳታገባ ነው ማለት ነው። so this inevitably lead to a series of bad outcomes ይዞ ሲመጣ this kind of fallacy is slippery slope ብለን እንጠራለን ማለት ነው። ወደ 18ኛ ጥያቄ ስንመጣ a sort of fallacy which is committed when an arguer diverts the attention of the listener by changing the original subject. so ምንድነው የሚለን ጥያቄው? there is a fallacy which is committed when an arguerዎችም ደግሞ አርጊው የሚያደርገን ሰው ዳይቨርት ሲያደርግ አቴንሽን ኦፍ ሊስነር ማለት ነው። የአድማጩን አቴንሽን ዳይቨርት ሲያደርግ በምንድነው ዳይቨርት የሚያደርገው? የሚያወሩበትን ሰብጀክት ቼንጅ በማድረግ ማለት ነው። ዳይቨርት ሲያደርገው አቴንሽኑን ምን አይነት ፋላሲ ነው? እሺ ስትሮማን፣ ሬድ ሄሪንግ ማለት ጀስት ምንድነው ቤጊንግ የነገርየውን የሆነ ዙሪያ ጥምጥም መዞር አይነት ነገር ነው። አድሆሚኒየን ሰርከምስቴንሻል፣ አድሆሚኒየን ትቆቂው። ይህ አድሆሚኒየን ሰርከምስቴንሻል የምንለው ነገር የሰውየውን ያለበትን ሁኔታ ስንገልጽ ነው ማለት ነው። ሰውየው ያለበትን ሰርከምስታንስ ገልጸን እሱን አታክ ስናደርግ ሰርከምስቴንሻል ተብሎ ይጠራል። ሰው እንመልከታቸው እስቲ ያንዳንዱ። የመጀመሪያው ኤ ላይ ያለው ስትሮማን ምንድነው? አታክስ the distorted version of an argument አታክ ማድረግ ነው። and also okay እሺ ቢ ላይ ስንመጣ ሬድ ሄሪንግ ኮሬክት የሆነ ኦፕሽን የሚሆነው ይሄ ነው ማለት ነው። because red herring is specifically defined as diverting attention to different issue ማለት ነው። ትኩረታችን ወደ ተለያየ ሐሳብ ዳይቨርት ማድረግ ጀስት የሆነን ሐሳብ ተጠይቀን ሰዎች ያንን ሐሳብ ሳይዙት ወይም ደግሞ ለሰዎች ያን ሐሳብ ግልጽ በሆነ መንገድ ከማስረዳት ይልቅ የሆነ አቅጣጫውን ፖዚሽኑን የምናወራበትን ኢንቴንሽን ዳይቨርት በማድረግ በተለያየ ኢሹዎች የሰውን ሐሳብ የሰውን አቴንሽን መበታተን ማለት ነው። ሬድ ሄሪንግ ዙሪያ ጥምጥም እንዲሄዱ ማድረግ ነው። ዳይቨርት ማድረግ አቴንሽናቸውን። this kind of fallacy ሬድ ሄሪንግ ተብሎ ሊጠራ ይችላል። ኦኬ ሲ ላይ ስንመጣ አድ ሆሚኒን ሰርከምስቴንሻል ነው። ቅድም እንዳልኳቸው አታክ ማድረግ ነው።
አን ኦፖነንትስ ሞቲቭን የሚያወራበትን ኢንቴንሽን አታክ ማድረግ ነው። በምንድነው አታክ የምናደርገው? ያለበትን ሁኔታ በመጥቀስ ሊሆን ይችላል ማለት ነው። እሺ ዲ ላይ ስንመጣ አድ ሆሚኒም ቱቆቂዮ ማለት አታክስ አን ኦፖነንትስ ኮንሲስተንሲ ይህንን ይመስላል። እሺ 19 ላይ ስንመጣ ምንድነው የሚለን? ማጂክ ኢዝ ሪል ቢካውዝ magic is real because I have experienced what can only be described as magical activity. ማጂክ ማለት ሪል ነው ምክንያቱም ኤክስፒሪየንስ አድርጌዋለሁ። what can only be described as magical activity. እሺ suppressed evidence, false dichotomy and also begging the question. sorry ቅድም ሬድ ሄሪንግ የሚለውን ነገር የሐሳቡንም ደግሞ የኮንሴፕቱን ዙሪያ ጥምጥም መዞር ቢያሉ በጣም ይቅርታ። እንደዛ ሳይሆን ሬድ ሄሪንግ ማለት ምን ማድረግ ማለት ነው? አቅጣጫ ማስቀየር ማለት ነው። ለዚህ የሚሆን ምሳሌ ለምሳሌ ውሻን ምንድነው ማለት ነው? አቅጣጫ ያስቀይራሉ። እንዴት ነው? በጣም ለወታደር በታሪኩን በደንብ አላውቅም፣ ግን በጣም ጥሩ ምሳሌ ከሆናችሁ ያዙት። ወታደር ቤት ውሻ ሲሰለጥን እንዴት ነው ማለት ነው? ጥሬ ያሳ ስጋ ይያዝና ምን ይደረጋል ማለት ነው? የሆነ የተፈለገው ታርጌት አለ። ከዛ ባልተፈለገበት አቅጣጫ የአሳን ስጋ እየጣሉ ይሄዳሉ። ከዛም በኋላ ደግሞ ጀስት መጀመሪያ የመጀመሪያ የሚፈለገው ሰው ጠረን መጀመሪያ ውሻው እንዳሸት ይደረጋል አይነት ነገር። ከዛም በኋላ አሳውን ደግሞ በሌላ አቅጣጫ ምናምን። ስለዚህ ይሄ እንዴት ማለት ነው? የውሻውን ሀሳብ ዳይቨርት ማድረግ ወይም ደግሞ የሴንስ የሚያደርግበትን የሚፈልገው የሚያነፈንፈውን ነገር ዳይቨርት ማድረግ ሬድ ሄሪንግ አቅጣጫ ማስቀየር ማለት ነው። ከዚህ ሀሳብ ጋር ምናምን ይገናኛል። ምሳሌም በእርግጥ ብዙም አላስታውሰውም፣ ግን ሬድ ሄሪንግ ማለት አቅጣጫ ማስቀየር ነው። ቤጊንግ ዘ ኩዌስችን ማለት ደግሞ ጥያቄውን ዙሪያ ጥምጥም መዞር። ባለፈው ዕለትም ብያችኋለሁ። ጥያቄውን መልሶ ፓራፕሬዝ ሪፕሬዝ ወይም ደግሞ ፓራፕሬዝ ማድረግ ነው ማለት ነው። ሰው እሺ ሱፕረስድ ኤቪደንስ አለን፣ ፎልስ ዳይኮቶሚ፣ ቤጊንግ ዘ ኩዌስችን እና ኮምፕሌክስ ኩዌስችን አለን። እሺ እንመልከታቸው። ሱፕረስድ ኤቪደንስ ማለት ኢግነር ካውንተር ኤቪደንስ። ኢግነር ማድረግ፣ ሱፕረስድ ማድረግ፣ ኤቪደንሱን ሱፕረስድ ማድረግ ይሁን እንደ ኤቪደንስ የቀረበው ነገር ኢግነር ማድረግ ነው ማለት ነው። ቢ ላይ ስንመጣ ፎልስ ዳይኮቶሚ ነው። ሊሚትስ ቾይስስ አንፌርሊ። ፎልስ ዳይኮቶሚ ማለት የሆነ ጀስት የቀረበውን ቾይስ ምን ማድረግ ነው ማለት ነው? ሊሚት ማድረግ። ሲ ላይ ስንመጣ ቤጊንግ ዘ ኩዌስችን ቅድም እንዳልኳችሁ ነው። ይሄ ነገር አሁን በራሱ ምንድነው? ማጂክ ሪል ነው አለ። ምክንያቱም አለ አይ ሃቭ ኤክስፒሪየንስድ ዋት ካን ኦንሊ ቢ ዲስክራይብድ አስ ኤ ማጂካል አክቲቭ። ጀስት ይህንን ሀሳብ ነው መልሶ ፓራፕሬዝ ያደረገው ማለት ነው። እንዴት ሪል ሊሆን እንደቻለ ሊገልጽ አልቻለም። አይ ሃቭ ኤክስፒሪየንስድ ዋት ካን ኦንሊ ቢ ዲስክራይብድ አስ ማጂካል አክቲቪቲ። ዲስ ሚንስ ጀስት ኦንሊ ፓራፕሬዝ ነው ያደረገው ማጂክ ኢዝ ሪል የሚለውን ሀሳብ ማለት ነው። ለምን እንደሆነ እንደ ምሳሌ እዚህ ጋር ያቀርብ እንጂ እንደ ምሳሌ እንደ ሪዝን የቀረበውን ነገር ይህን ማጂክ ኢዝ ሪል የሚለውን ሀሳብ አይገልጽም ማለት ነው። ጀስት ኢት ቤጊንግ ዘ ኩዌስችን ወይም ደግሞ ኮንሴፕቱን ነው ቤግ ያደረገው ማለት ነው። ስለዚህ ከዚህ የተነሳ መልሳችን ሲ ይሆናል። ኮምፕሌክስ ኩዌስችን ማለት ሃይድ ማድረግ ነው። አን አሰምፕሽን ሲነ ኩዌስችኑ ላይ ወይም ደግሞ ጥያቄ ላይ የቀረበውን አሰምፕሽን ሃይድ ማድረግ ነው። ወይም ደግሞ ጀስት እንዴት ነው ኮምፕሌክስ የሆኑ ኩዌስችኖች ይቀርቡና ወይም ደግሞ ሎድድ ኩዌስችን ማለት ነው። ሎድድ በጣም የጥያቄ ጋጋታ ሰው ለማውራድ ጀስት የሆነ የሚፈልገውን ሀሳብ ሃይድ ለማድረግ ሲፈለግ ማለት ነው። እሺ 20ኛ ላይ ከመግባታችን በፊት ፋላሲን ስትማሩ ጀስት ለፈተና ብቻ ብላችሁ ባትማሩት ብዬ መክራችኋለሁ ማለት ነው። ለምንድነው ይህንን ያልኩበት ምክንያት አወቅንም አላወቅንም የምንኖርባት እቺ ዓለም በጣም በፋላሲ እየተሞላች ነች ከአንዳንድ በስተቀር ማለት ነው። እና ጀስት አንዳንዴ አይታችሁ ከሆነ የምናቀርበው አርጊመንት የምንሰጠው ሪዝን የምንናገርበት መንገድ ኢች ኤንድ ኤቭሪቲንግ ሃዝ ኤ ፋላሲ ማለት ነው። ፋላሲ አለው። በቃ የሆነን ሀሳብ ለማምለስ ስንል ፋላሲ አለው። ፋላሲን እያንዳንዱ እንዲቴል አውቃችሁ አለፋችሁ ማለት እናንተ ራሳችሁ ፋላሲውን እንድትፈጽሙት ሳይሆን ሰዎች በእናንተ ላይ ፋላሲ ሲፈጽሙ እንዴት ሮንግ እንደሆኑ ለማስረዳት አያዳግታችሁ ማለት ነው። ግቢ ላይ እኔ በጣም ሎጂክ ኤንድ ክሪቲካል ቲንኪንግ ኮርስን በጣም የምወድበት ምክንያት በቃ ጀስት ገና ስትጀምሩ የሆነን ነገር ለማድረግ በቃ
ራሽናላይዝ ትሆናላችሁ፣ ምክንያታዊ ትሆናላችሁ። ከዛ ነው የሚጀምረው። ጀስት ወደ ሎጂኩ ስትመጡ የሆነን ነገር ለመመለስ የሆነ ነገር ለማድረግ በቃ ሎጂካል ሆናችሁ ነው። ይህ እንዴት ነው? በዘፈቀድ ምንም አይነት ነገር አታድርጉ ማለት ነው። ከዛ ባሻገር ግን አሁን በቃ ፋላሲን በደንብ እያንዳንዱ ነገር ኢንዲቴል አውቃችሁ ብታልፉ ብዬ እመክራችኋለሁ ማለት ነው። ቢካውዝ የሆነ ቦታ ላይ በቃ ፋላሲ ይፈጸምባችሁ እናንተ ፋላሲ እንደሆነ ስለማታውቁት ግን በቃ የሆነ ፋላሲ ሰዎቹ ግን ትክክል እንዳልሆኑ ታውቃላችሁ። ግን ፋላሲ ሲፈጸምባችሁ ይህንን እንዴት መልሳችሁ መመከት እንደምትችሉ ይረዳችኋል ማለት ነው። ያንዳንዱ ነገር በደንብ ስታውቁት እናንተ እንዳትፈጽሙ ያደርጋችኋል። ደግሞ ሰዎች በእናንተ ላይ ሲፈጽሙ ትክክል እንዳልሆኑ አስተምሮን ለማለፍም ይረዳችኋል ለማለት ነው። ወደ 20ኛው ጥያቄ ላይ ስንመጣ her idea that environmental protection to be given priority is nonsense. Look at her face. She looks like a hungry dog. አሁን እዚህ ጋር በደንብ ተመልከቱ። Her idea that environmental protection needs to be given priority is nonsense. አሁን ምንድነው የሚለን? የልጅቷ ሐሳብ ኢንቫይሮንመንትን ፕሮቴክት ከማድረግ ጋር ያለውን ነገር ቅድሚያ ሊሰጥበት የሚፈልገው ነገር ሆነ ኢትስ ነንሴንስ አለ። ጀስት ከዛ ቀጥሎ የሚመጣውን ፕሪሚስ ተመልከቱ። ፊቷን ተመልከታል። ጀስት ምንድነው? ከዛም በኋላ የሆነች የተራበች ውሻ ትመስላለች ነው የሚለው። ቶታሊ ይሄ ሐሳብና እዚህ ጋር መጀመሪያ ላይ የተቀመጠው ሐሳብ ቶታሊ ምንድነው ማለት ነው? ዲፍረንት ነው ማለት የተለያየ ነው። ስለዚህ አሁን ምንድነው ያደረገ ያለው? አቢዩዝ እያደረገ ነው። እሺ እንመልከት። ይህ ላይ ስንመጣ አድ ሆሚኒን ሰርከምስታንሻል፣ ቢ አድ ሆሚኒን አቢዩዚቭ፣ ሲ ትቆቂው ፋላሲ፣ ዲ አፒል ቱ ፎርስ። አፒል ቱ ፎርስ አይሆንም ቶታሊ። እሺ እንመልከት። አድ ሆሚኒን ማለት ቅድም እንዳልኳቸው አታክ የሆነን ሰው ኢንተረስቱን አታክ ማድረግ ኦር ደግሞ ያለበትን ሰርከምስታንስ አታክ ማድረግ ያለበትን ሁኔታ ገልጾ አታክ ማድረግ ነው። እሺ አድ ሆሚኒን አቢዩዚቭ የምንለው ደግሞ ሰውየውን ራሱ አታክ ማድረግ፣ አታክ ዘ ፐርሰንስ ፊዚካል አፒራንስ። ይህን ነገር በደንብ ለዩልኝ ፕሊዝ። እንዴት ነው? የሰውየውን ሁኔታ ያለበትን ሁኔታ ወይም ደግሞ ሰርከምስታንሱን እና ፊዚካል አፒሪያንሱን አታክ ማድረግ ጀስት ዲፈረንስ አለው ማለት ነው። ሰርከምስታንሻል አድ ሆሚኒን ሰርከምስታንሻል ሲሆን አታክ ዘ ፐርሰን ሰርከምስታንስ ነው ማለት ነው። የሰውየውን ሁኔታ ሰውየው ያለበትን ሁኔታ ሰርከምስታንሱን ዙሪያውን ያለበትን ነገር ጠቅሰን አታክ የምናደርገው ከሆነ ሰርከምስታንሻል ይባላል። በት when we attack the persons by his or her personal appearance, physical appearance or character ከሆነ ግን ምንድነው ማለት ነው? ዳይሬክትሊ ሰውየውን አቢዩዝ ያደረግን ያለ ነው ማለት ነው። እና ይህንን በደንብ ያዙልኝ። መልሳችን ግን የሚሆነው ቢ ነው ማለት ነው። እሺ ሲ ላይ ቱኮኪው ስንል አታከር ቢሄቨሩን ነው። አሁን እዚህ ጋር በደንብ እነዚህ ነገሮች ተመሳሳይ ፋላሲ ውስጥ ነው የሚመደቡት፣ ግን በተለያየ መንገድ ይፈጸማሉ ነው ሀሳቡ። አሁን እዚህ ጋር ቱኮኪው ብለን ስንል የሰውየውን ቢሄቨር ነው ምን ያደረግን ያለ ነው? አታክ ያደረግን ያለ ነው። እንደገና ደግሞ አቢዩዚቭ አድ ሆሚኒን አቢዩዚቭ ብለን ስንል ዳይሬክትሊ አታክ ዘ ፐርሰንስ ፊዚካል አፒሪያንስ ኦር ካራክተር አለን። የሰውየውን ፊዚካሊ አፒር የሚያደርግበትን ነገር ፊቱን ሊሆን ይችላል፣ ውበቱን እየጠቀስን መልኩን እየጠቀስን ምናምን ሊሆን ይችላል። እንደገና ሰርከምስታንሻል ደግሞ ስንል እሱ ያለበትን ሁኔታ ኦር ደግሞ ከሱ ጋር የተገናኘ ነገር እየጠቀስ ሊሆን ይችላል። ያለበትን ፋሚሊ በመጠቀስ ሊሆን ይችላል። ያለበትን የስራ ሁኔታ ያለበትን ፖዚሽን በመጥቀስ ሊሆን ይችላል። ለሰርከምስታንሻል ሲሆን ማለት ነው። ይህንን በደንብ እንደዛ ለመለየት ሞክሩ እንዳይሸውዷችሁ። 21ኛ ላይ ስንመጣ you visit a new country and the first person you meet is rude. You send a message that everyone in this new country is rude. ምንድነው የሚለው? you visit a new country አዲስ ሀገር ወይም ደግሞ የሆነ አዲስ ሀገር ላይ እንግዳ ሆናችሁ ለጉብኝት ሄዳችሁ and the first person you meet የመጀመሪያ ያገኛችሁት ሰው ኮራባችሁ። ከዛም በኋላ you send a message የሆነ መልእክት ላካችሁ that everyone in this new country is rude ብላችሁ ትደመድማላችሁ ማለት ነው። ምንድነው የተፈጠረው? እናንተ ቪዚተር ሆናችሁም ደግሞ የሆነ ጎብኚ ሆናችሁ የሆነ ሀገር ላይ ሄዳችሁ የመጀመሪያ ያገኛችሁት ሰው በጣም ሩድ ሆነ አገኛችሁና ከዛ ኮንክሉዥናችሁ ለመታችሁ ምን አደረጋችሁ? የሆነ መጀመሪያ መልእክት ላካችሁ እንዲህ ብላችሁ እያንዳንዱ እዚህ ሀገር ላይ ያለ ሰው በጣም ሩድ ነው፣ ክሩ ነው፣ ይኮራል ብላችሁ ኮንክሉድ አደረጋችሁ ማለት ነው። ዊክ አናሎጂ አክሲደንት ኮንቨርስ አክሲደንት ኤንድ ኮምፖዚሽን።
እሺ እንመልከት። ዊክ አናሎጂ ብለን ስንል ኮምፔር ማድረግ ነው። ሁለት የተለያዩ ነገሮችን ኮምፔር ማድረግ ነው። ባለፈውም እንደነገርኳችሁ አክሲደንት ብለን ስንል አፕላይ የሚያደርግልን ጀነራል የሆነ ሩል እንነሳና ወደ ኤክሰፕሽን እንመጣለን። ጀነራል የሆነውን ሩል ስፔሲፊክ ለሆነው ነገር ስንጠቀም ምን ይሆናል ማለት ነው? አክሲደንት ይባላል። እሺ ሲ ላይ ስንመጣ ትክክለኛ መልስ የሚሆነው ሲ ነው። ኮንቨርስ አክሲደንት ማለት ነው። አክሲደንት እና ኮንቨርስ አክሲደንትን በደንብ ለዩ። ኮንቨርስ አክሲደንት ሲባል ወይም ደግሞ ሃስቲ ጀነራላይዜሽን ይባላል። ሃስቲ ጀነራላይዜሽን ወይም ደግሞ ኦፖዚት ኦፍ አክሲደንት ማለት ነው። እና ጀነራል የሆነውን ከጀነራል እንነሳና ወደ ኤክሰፕሽን ብለናል። አክሲደንት ኮንቨርስ አክሲደንት ኦር ደግሞ ሃስቲ ጀነራላይዜሽን ሲሆን ፍሮም ኤክሰፕሽን ኦር ደግሞ ስፔሲፊክ ነገር ወይም ሲንግል የሆነውን ነገር እንወስድና ወደ ጀነራል የሆነ ነገር እንመጣለን። ድሮው ብሮድ ኮንክሉዥን ፍሮም ሲንግል ኦር ስሞል ኦር አን ሪፕሬዘንታቲቭ ሳምፕል ማለት ነው። ትንሽ ሳምፕል እንወስድና ጀነራል የሆነውን ነገር ኮንክሉድ እና ወይም ደግሞ ብሮድ የሆነ ኮንክሉዥን እንሰጥለታለን። ኮምፖዚሽን ላይ ስንመጣ moves from part to the whole ማለት ኢንኮሬክትሊ ነው የምንመጣው ኮምፖዚሽን ላይ ስንመጣ። እሺ 22ኛ ላይ ስንመጣ when women become pregnant they encounter symptoms such as morning sickness. Yesterday Mr. Oliver shows the warning sign. Therefore Mr. Oliver has become pregnant. ምንድን ነው የሚለን? ሴቶች ወይም ደግሞ እናቶቻችን ፕሬግነንት በሚሆኑበት ጊዜ ምን አይነት ሲምፕተም ይታይባቸዋል ማለት ነው? ጠዋት አካባቢ የሆነ ህመም አይነት ነገር ይታይባቸዋል ነው የሚለው። ከዛ የስተርዴይ ሚስተር ኦሊቨር የሚባሉ ሰውዬ ምን አይነት ምልክት አሳዩ? እነዚህ አይነት ፕሬግነንት የሆኑ ውመኖች ላይ የምናስተውላቸውን ሳይኖች ማሳየት ጀምሯል። ስለዚህ ሚስተር ኦሊቨር ፕሬግናንት ነው ማለት ነው እያለ ነው። ሰው ስሊፐሪ ስሎፕ ፋላሲ፣ ዊክ አናሎጂ፣ ፎልስ ካውዛል ፋላሲ፣ ሃስቲ ጀነራላይዜሽን። አሁን እዚህ ውስጥ በሪዳክሽን ሜቶድም ደግሞ ሪዱስ ያደረግን መሄድ እንችላለን። ስሊፐሪ ስሎፕ አይሆንም፣ ሃስቲ ጀነራላይዜሽንም አይሆንም። ዊክ አናሎጂ እና ፎልስ ካውዛል ፋላሲ ይቀራቸዋል። ዴን መልሳችን የሚሆነው እንመልከት። እሺ ስሊፐሪ ስሎፕ ማለት ፕሪዲክት ማድረግ ነው። ቼን ሪያክሽን ብያቸዋለሁ ቅድም። ዊክ አናሎጂ ብለን ስንል ኮምፔርስ ባዮሎጂካሊ የሆኑ ኢምፖሲቢሊቲ፣ አሁን በእኛ ኬዝ ባዮሎጂካሊ ሊሆን የማይችለውን ነገር ወይም ደግሞ ሜን ጌቲንግ ፕሬግናንት የምንለውን ነገር ማለት ነው ዊዝ ውመን ሲምፕተምስ ቤዝድ ኦን ሱፐርፊሻል ሲሚላሪቲ ማለት ነው። ስለዚህ ባዮሎጂካሊ ሊሆን የማይችለውን ነገር ይዞልን ስናወጣም ደግሞ ኮምፔር የሚያደርግልን ሁለት አንላይክ የሆኑ ቲንጎችን ወይም ደግሞ የማይገናኙ ሀሳቦችን አገናኝቶ ስለሚያወራልን ሰው ትክክለኛው ፋላሲ የሚሆን ዊክ አናሎጂ ነው ማለት ነው። ፎልስ ኮዛ እንግዲህ አሲም ክሩሻል ኮዛል የሆነ ሊንክ እንዳለው ቅድም አንስቼላችኋለሁ። እሺ ሃስቲ ጀነራላይዜሽን ያው ቅድም አሁን ከላይ ያየነው ነው። ስሞል የሆነ ሳምፕል ወስደን ብሮድ የሆነ ኮንክሉዥን መስጠት ነው። እሺ 23ኛ ላይ ስንመጣ which one of the following is false? የትኛው ነው ፎልስ የሆነው? fallacy of relevance is having the wrong kind of evidence። እንግዲህ ስለዚህ ነገር ፋላሲ በአራት እንደሚከፈል ዘርዝሬላችሁ ነበረ። በአራት ሲከፈሉ ደግሞ በውስጣቸው ያለው ሀሳብ እንዳለ ሆኖ ጀነራሊ ፋላሲ ኦፍ ሪሌቨንስ ብለን ስንል ምን አይነት ፋላሲ ነው ደግሞ በምን አይነት መንገድ ነው ኮሚትድ ሊደረግ የሚችለው የሚለውን ሀሳብ ጀነራል የሆነውን ነገር በፓርት 1 ቪዲዮ መግቢያ ላይ ሰርችላችኋለሁ ማለት ነው። ፋላሲ ኦፍ ሪሌቨንስ ላይ ስንመጣ having the wrong kind of evidence። ቢ fallacy of weak induction is having sufficient amount of evidence ያዙልኝ። ሲ ላይ ስንመጣ fallacy of perception is confusion about what the evidence supports። ዲ fallacy of ambiguity is confusion about what the evidence means። እሺ ጋር ስንመጣ መልሳችን የሚሆነው ቶታሊ ቢ ነው የሚሆነው። እንዴት ቢ እንደሆነ እንመለከታለን። ሌሎቹ ደግሞ እንዴት ትሩ እንደሆነም በዛው አይተን እናልፋለን። እሺ ኤ ላለው ኦፕሽን ምንድነው የሚለን? ትሩ ነው የሚሆነው። ትሩ ስቴትመንት ነው የተጠየቅነው፣ ሮንግ ስቴትመንት ስለሆነ ሪሌቨንስ ምን ደግሞ ሪሌቨንስ ፋላሲ ኦፍ ሪሌቨንስ የምንለው ፋላሲ ምን አይነት ፋላሲ ነው? አንሪሌትድ የሆኑ ኤቪደንሶችን ነው ሪሌትድ እንደሆኑ አድርጎ የሚያቀርብልን ማለት ፕሮቫይድ የሚያደርጉ አንሪሌትድ የሆኑ ኤቪደንሶችን ነው። እሺ
ፋላሲ ኦፍ ዊክ ኢንዳክሽን ላይ ስንመጣ ካላያችሁ ይህንን ቪዲዮ ባይዜ መጀመሪያው ላይ ሞር አብራርቻለሁ ማለት ነው። ያንዳንዱን ስለ ፋላሲ ኦፍ ሪሌቫንስ፣ ስለ ፋላሲ ኦፍ ፐርሴፕሽን፣ ፋላሲ ኦፍ አምቢጊቲ አውርቻለሁ ኤንድ ኦልሶ ዊክ ኢንዳክሽንም ጨምረው ማለት ነው። ቢ ላይ ወይም ደግሞ ፎልስ የሆኑ ስቴትመንት ለምንድን ነው ማለት ነው ሳፊሽንት ሳይሆን ኢንሳፊሽንት ነው የሚሆነው። ሳፊሽንት ከሆነማ ምኑ ፋላሲ ተፈጸመ፣ ኢንሳፊሽንት ነው የሚሆነው ማለት ነው። ከዚህ የተነሳ ነው ሮንግ ወይም ደግሞ ፎልስ ስቴትመንት የሆነው። ሲ ትሩ ነው ቢካውስ ፐርሰፕሽን ፋላሲ የምንለው አዝ የሚያደርገው what they should prove ምንድን ነው ፕሩቭ የሚያደርገው ነገር what they should prove የሚለውን አስ ፐርሲው ማድረግ ከሚለው ቃል ጋርም ይገናኛል ማለት ነው። አምቢጊቲ ፋላሲ የሚለው ነገር ደግሞ ሪዛልትስ ፍሮም አንክሊር የሆነ ላንጉዌጅ በጣም ግልጽ ያልሆነ ቋንቋን ተጠቅሞ ሰዎችን ማወዛገብ አይነት ነገር ሊሆን ይችላል። መልሳችን ግን ቢ ይሆናል ማለት ነው። እሺ 24ኛ ላይ ስንመጣ those who are not with us are our enemies this fallacy is blank ከኛ ጋር ያልሆኑ ሰዎች ጠላቶቻችን ናቸው። ምን አይነት ፋላሲ ነው ይሄ? እሺ ፎልስ ኮዝ፣ ፖስት ሆክ ፋላሲ፣ ስትሮማን ፋላሲ ኤንድ ኦልሶ ፎልስ ዳይኮቶሚ። እሺ ፎልስ ኮዝ ፋላሲ ማለት ሊንክ ኮዝ እና ኢፌክት አንድ ላይ ሊንክ ማድረግ። ቅድም ኮዛል የሆነ ሊንክ ብያቸዋለሁ። ፑርሊ ነው ሊንኬጃችን ማለት ስትሮንግ የሆነ ሊንኬጅ የለም በመካከላቸው፣ ግን የሆነ ፑርሊ የሆነ ሊንክ በኮዝ እና በኢፌክቱ መካከል ሊንክ አድርገን ስንቀርብ ዲስ ካይንድ ኦፍ ፋላሲ ኢዝ ፎልስ ኮዝ ፋላሲ ይባላል። ፖስት ሆክ ብለን ስንል ስፔሲፊክ የሆነ ታይሚንግ ፋላሲ ነው። ኤንድ ኦልሶ ስትሮማን ብለን ስንል ሚስ ኢንተርፕሬት ማድረግ ነው። ዲ ላይ ያለው ፎልስ ዳይኮቶሚ ፕሬዘንትስ ኦንሊ ቱ ኤክስትሪም ኦፕሽንስ ሁለት የሆኑ ምርጫዎችን ይዞ መቅረብ ነው በቃ። when more choices actually exist ብዙ አማራጮች እያሉ ሁለት አማራጮችን ብቻ ይዞ ማቅረብ ፎልስ ዳይኮቶሚ ይባላል። አሁን እዚህ ጋር ምንድነው የሚለን ከኛ ጋር ያልሆኑ እነዛ ሰዎች ጠላታችን ናቸው። በቃ ወዳጆቻችን መሆን ከፈለጉ ወይ ከኛ ጋር መቀላቀል አለባቸው unless and otherwise they are our enemies ሁለት የሆኑ ምርጫዎች ፎልስ ዳይኮቶሚ ይባላል ማለት ነው። ሞር በደንብ ሞጁላችሁ ላይም ጎግልም አድርጉ እንደዚህ አይነት ኤግዛምፕሎችን በተለይ ፎልስ ዳይኮቶሚ፣ ፖስት ሆክ የሚባሉትን ጨምሮ ማለት ነው። ሰው 25ኛ ጥያቄ ላይ ስንመጣ ሬፕታይልስ ኢንክሉድ ስኔክስ፣ ሊዛርድስ ኤንድ ክሮኮዳይልስ ዲስ ዴፊኒሽን ኢዝ ብላንክ። ኤ definition by subclass, definition by subclass, B lexical definition, C enumerative definition, D precising definition. So እዚህ ጋር lexical definition ነው። lexical definition ማለት ያው just dictionary definition ነው። እሺ እንመለከታቸው ያንዳንዱ። subclass definition ብለን ስንል lists category of the term የተርሙን subclass ወይም ደግሞ የተርሙን ካታጎሪ ሊስት ማድረግ ነው ማለት ነው። and also lexical definition ብለን ስንል ደግሞ gives dictionary meaning መስጠት ነው። ሲ ላይ ስንመጣ enumerative definition ማለት provide meaning by listing individual members or examples of the class የክላሱን ኤግዛምፕል ስንዘረዝር enumerative definition ይባላል። መልሳችን የሚሆነው እሱ ነው። precising definition ሲባል ደግሞ vaguenessን የሚቀንስ reduces vagueness ማለት ነው። በባለፈው ፓርትም አይተናል ማለት ነው። 26ኛ Darwin's theory of evolution is the root cause of many evils. The cures of communism did emerge after the publications of the origin of the species. ምን አይነት ፋላሲ ነው ይሄ? ምንድነው የሚለን የዳርዊንስ ቲዮሪ ኦፍ ኢቮሉሽን በጣም ኢቭል ሰው ደግሞ የሰይጣናዊ ሐሳብ የምንለው ነገሮች አሉ። ለነዛ በጣም ሩት ኮዝ ተደርጎ ይወሰዳል። the course of communism ያነሳል። and also did emerge after the publication of the origin of species የተለያዩ ሐሳቦችን ያነሳል። እሺ እንመልከት። እዚህ ጋር ሬድ ሄሪንግ ያየናቸው ናቸው በሙሉ። መልሳችን የሚሆነው ፎልስ ኮዝ ነው። ቅድም ፖስት ሆክ ያልኳቸው ማለት ነው። አዚዩም ማድረግ ነው ዛት ቢካውዝ ኮሙኒዝም ሀፕን ያደረገው አፍተር ዳርዊንስ ቡክ ደግሞ the book caused communism ነው የሚለን ማለት ነው። እና ይህ በጣም የሆነ እንዴት ነው ፎልስ የሆነ ኮዝ እንደ ኮዝ ሊቀርብ የማይችለውን ኮዝ ነው ያቀረበ ያለው ማለት ነው። እና መልሳችን ከዚህ የተነሳ ቢ ይሆናል ማለት ነው። 27ኛ ላይ ስንመጣ አረጋሽ በት
you are wearing a leather jacket. How can you say that using animals for food and clothing is wrong? እንግዲህ አሁን እዚህ ጋር ተመልከቱ ምንድነው የሚለን የሌዘር ጃኬት አንቺ ለብሰሻል እንዴት ነው አኒማሎችን ለምግብና እንስሳቶችን ለምግብና ለአልባሳት መጠቀም ልክ አይደለም ብለሽ የምትናገሪው አሁን ለምሳሌ እንዴት ነው ይሄንን ሐሳብ የተነገረበት ኢንቴንሽን ሌላ ሊሆን ይችላል ጀስት ግን እንዴት ነው የሰውየውን ሁኔታ አንተ ራስስ በማለት ለምሳሌ የሆነ ሰው እየጠጣ ለራሱ አንተ የሆነን የሚሰክር ሰው መጠጥ አትጠጣ ይጎዳሃል ብሎ ሲል እንዴ አንተ ራስህ ትጠጣ አይደል እንዴ ብሎ ዩቱ አንተስ እንደማለት ነውና መልሳችን ቢ ነው የሚሆነው እዚህ ጋር ዩቱም ደግሞ ተቆቂው አታክስ ዘ አርጊወርስ ፐርሰናል ቢሄቪየር በየቀደም ያልኳቸው የሰውየውን ፐርሰናል ቢሄቪየር አታክ ማድረግ ማለት ነው እሺ 28ኛ ላይ ስንመጣ if such actions are not illegal then they would not be prohibited by law እሺ ተመልከቱ ኮንዲሽን ነው ምንድነው የሚለን የሆነ አክሽን not illegal ወይም ደግሞ ህገወጥ አይደለም ከተባለ then they would not be prohibited by law በህግ ወይም ደግሞ prohibited የሆነ መሆን የለበትም ነው የሚለው or ደግሞ if such actions are not illegal ማለት illegal ማለት ነው የሆነ አክሽን illegal ከሆነ ህጋዊ ከሆነ they would not be prohibited by law ማለት ነው እሺ this fallacy is appeal to ignorance taking the question ampiboli accident እስካሁን ድረስ በስፋት ያለው ነው ampiboli ነው እሺ appeal to ignorance ማለት ቢያቻለ lack of ignorance ነው lack of proof ነው የሆነ ኢግኖር ማድረግ ነው የሚመጡ ነገሮችን እንደ ጥያቄም እንደ የሆኑ ኢሹዎችን ብቻ ኢግኖር ማድረግ ነው begging the question አሁን እዚህ ጋር ምንድነው if such actions are not illegal ማለት ምን ማለት ነው illegal ማለት ነው legal ማለት ነው legal ማለት የሆነ አክሽን ወይም ደግሞ የሆኑ አክሽኖች ህጋዊ ነው ምንለውም ደግሞ ህገወጥ አይደለም የሚባለው በህግ ምንም አይነት prohibited ማለት ምን ማለት ነው ይሄ prohibited ማለት ነውር ማለት አይደል በህግ የሆነ ነውር ያልሆነ ነገር ነው ፓራፍሬዝ ያደረገው ነው በሌላ አገላለጽ እየገለጸው ነው begging the question የምንለው ፊት ያደርጋል እንደዚህ 29ኛ ላይ ደርሰናል ስቴፈን ሃውኪንግ says that the world has experienced serious greenhouse warming therefore this is probably the case the fallacy is blanket generalization begging the question ad hominem unqualified authority እንግዲህ እዚህ ጋር ስቴፈን ሃውኪንግ የሚባለው ሰው የሆነ ኤክስፐርት ነው ደግሞ የሆነ ኦቶሪቲ ያለው ሰው ነው ስለ ምን አደረገ ማለት ነው ስለ ግሪን ሃውስ ዋርሚንግም ደግሞ ስላለው ነገር ስለ ኢንቫይሮንመንቱ ያለውን ነገር ተናገረ ስለዚህ ብሎ የሆነ ሰው ደግሞ ኮንክሉድ ያደርጋል ማለት ነው ሰው አንኳሊፋይድ ኦቶሪቲ ሆነ ምክንያቱም ሃስቲ ጀነራላይዜሽን ማለት ቅድም ብያቸዋለሁ ስሞል የሆነ ሳምፕል ወስዶ ከዛ ጀነራል የሆነ ብሮድ የሆነ ኮንክሉድ ማድረግ ነው begging the question ማለት ሰርኩላር የሆነ ነገር ሰርክል መዞር ነው ሐሳቡን ad hominem attack the person ሰው የሆነ ራሱ ምን ማድረግ ነው አታክ ማድረግ ነው ኮሬክት የሚሆነው አንኳሊፋይድ ኦቶሪቲ ነው ኦከርስ because Hawking is an expert in astrophysics ላይ ኤክስፐርት የሆነ ሰው ነው not necessarily climate ላይ አይደለም climate science ላይ ሳይሆን just የሆነ አስትሮፊዚክስ ላይ ኤክስፐርት የሆነ ሰው ነው ማለት ነው እሱን ጠቅሶ ኮንክሉዥን ስለሰጠ መልሳችን ዲ ይሆናል ማለት ነው 30ኛ እና የመጨረሻ ጥያቄ የሚሆነው of course my opponent is arguing against taxation of the rich just look at how much money he has there is no way someone like that could argue anything else ምንድነው የሚለን of course my opponent is arguing against taxation of the rich የሀብታሞችን ታክሴሽን አይነት ነገር my opponent argue ያደርጋል just look at how much money he has ምን ያህል ገንዘብ እንዳለ ተመልከት so there is no way someone like that could argue anything else ብቻ ምንድነው ሐሳቡ ሰውየው ያለበትን ሰርከምስታንስ ነው የሚገልጸው ማለት ነው የሰውየውን ሁኔታ ከታክስ ጋር የተያዘውን ነገር
ምርጫችን እንመልከት። ኤ አድ ሆሚኒያን ሰርከምስተንሻል፣ ቢ አድ ሆሚኒያን አቢዩሲቭ፣ ሲ ስትሮማን ፋላሲ፣ ዲ ቱ ኮኪው። ኦኬ ኤክስፕላኔሽኑ ምንድን ነው የሚለን? አድ ሆሚኒያን ሰርከምስተንሻል ላይ ስንመጣ ትክክለኛ መልስ የሚሆነው ይሄ ነው። ቢካውዝ ሪጀክቲንግ አን አርጉመንት ቢካውዝ ኦፍ ዘ ፐርሰንስ ባክግራውንድ፣ ስለ ሰውየው ባክግራውንድ ስላለበት ሲቹዌሽን ነው ማለት ነው የሚገልጸው። ቢ ላይ ስንመጣ አድ ሆሚኒያን አቢሲቭ የሚለው ሪጀክቲንግ አን አርጊመንት ባይ ኢንዛልቲንግ ዘ ፐርሰን፣ ሰውየውን ራሱን ኢንዛልት ማድረግ። ስትሮማን ላይ እንግዲህ ሚስ ኢንተርፕሬት ማድረግ ነው የሰውየውን ኢንቴንሽን ወይም ደግሞ የሚያወራበትን አይዲያ ሀሳቡን ማለት ነው። ቱቆቂው የምንለው ደግሞ ሪጀክቲንግ አን አርጊመንት ባይ ሴይንግ ዘ ፐርሰን ኢን ሃይፖክሪቲካል ማለት ነው። የዛሬው ጥያቄ ይህንን ይመስል ነበረ። ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህንን ፋይል የምትፈልጉ ከሆነ ኢዱ ኢትዮጵያ ግሩፕ ላይ በቴሌግራም ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ሊንኩንም ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዚህ በፊት በተሰሩ ሚድ ኤግዛም ዲስክሪፕሽን ላይ ታገኛላችሁ ማለት ነው። የቻናሉን ወይም ደግሞ የግሩፑን ሊንክ ሀሳብ አስተያየታችሁን እዛ ላይ አስቀምጡ። እንዲሁም እንዲሰራላችሁ የምትፈልጉትን የግቢያችሁን ጥያቄ እዛ ላይ አታች አድርጉልኝ፣ በደንብ የሚታይ ከሆነ ማለት ነው ፎቶ እና አታች አድርጉልኝ። እኔም ደግሞ እሰራላችኋለሁ ማለት ነው። ስለነበረን ቆይታ እስካሁን ድረስ ስትከታተሉኝ ስለነበረ እጅግ አድርጌ አመሰግናለሁ። ፕሊስ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ያልገባችሁን ነገር ጠይቁ። ይሄ ቪዲዮ ጠቃሚ መስሎ ከታያችሁ ለጓደኞቻችሁ ሼር ማድረግ እንዳትዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት ይሆንላችሁ።